ሩትዬ የኔ እናት ደግሞ ጠብቃ ጭራሹኑ እንደዛ ተደፍታ ይቅርታ ብላ አሁን አደራ ምናምን ብሎ በቃ ላሽ ሊል ነው ማለት ነው። አቶ አብርሃም ታደሰ በጣም ይገርማል። ቤተሰብ እንዴት አመሻችሁልኝ? የኔ ውዶች ደህና ናችሁልኝ? ሰላማችሁ ይብዛ ውዶቼ። ይሄን ቤት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አብርሃምና ሩታ ኤፍሬም ሆነው እያወሩ እያለ ሁለት ሰው መሳይ ሰይጣኖች ልበላቸው፣ ለእኔ እንደዛ ናቸው። ይቅርታ አድርጉልኝ ቤተሰብ፣ እንደዚህ አጉል ቃላቶችን ስናገር ማለት ነው። እናንተን ያለ ማክበር አይደለም፣ እውነት ለመናገር ግን ደግሞ አንዳንዴ መናገር ካለባችሁ ላይ ግዴታ ስለሆነ ነውና አሁን እነዚህ ሰዎች እንግዲህ ቀስ ብለው ወሬያቸውን እያወሩ እያለ መጡባቸው እነዚህ ሾታ ላዮች ማለት ነው። እና መካከል ላይ ነገሮች ትንሽ ተንሸራሸሩ ምናምን ነገር። እንግዲህ አብርሃም ታደሰም ያው ሰሞኑን እያደረገ ያለው ነገር ከጫታሙ ጋር ሆኖ የሆነ ስትራቴጂ ጀምረዋል። እሱ ምንድን ነው? ራስ መለወጥ ላይ ናቸው ማለት ነው። ፀጉር መሰራት፣ ቁጥርጥር መሰራት፣ አንድ አይነት ልብስ መልበስ። እኔ ሴት መስሉኝ እኮ እንደው ብዙ ጊዜ ማች የምትለብሰው ሴት ናት። እና ምንድን ነው ከራሳቸው ላይ እየሰሩ ነው። እኔ ምን እንደመጣባቸው ብቻ ፈጣሪ ወቀው። የሰላም ለውጥ ይሆን እንጂ አላቅም። ድንገት ደርሶ እንዲህ የሚያደርግ አብርሃምማ ማለት ነው። ቤተሰቦች ከነውጥ በአንዴ ዘሎ ወደ ለውጥ እኮ ነው የገባው። ያው ሰሞኑን ሞዘዝ ብሎ ፈዘዝ ብሎ ህዝብ አዳሜን ሲያስጨልል ሲያናውጥ የነበረ ልጅ በአንዴ ከዛ መደንዘዝ ወጥቶ ወደ ፀጉር መሰራት መምጣቱ አይገርምም? ቤተሰብ ይሁን እስኪ ይሁን እንደው ይደረጋል፣ እናያለን የሚደረገውን። እና ምንድን ነው እንግዲህ መጥቶ ልብሱ ሁሉ ጠርግርግ አድርጎ ይዞ ሄዷል ማለት ነው። የአብርሃም ልብስ እስከ ዛሬ ድረስ ከሩታ ጋር ነበረ ወይ ለምትሉት እኮ ያኔ ገና ሩታ ከቡታጅራ እንደመጣች እኮ አብርሃም ይመስለኛል ሁሉን ልብስ እኮ አልወሰደም። ጭርስ አድርጎ የወሰደው ነገር የለም በእውነቱ። የምር ነበረ ግማሹን ነው የወሰደው ያኔ ማለት ነው። እና ጠቅልሎ አይደለም የወጣው በሰዓቱ፣ ምክንያቱም የመመለስ ተስፋ ነበረው በሰዓቱ። አገባቸው አይደለም ማለት ላይ አሁን ደስታ ሲመጣ የነበረውን ነገር አይታችኋል አይደለ? በቃ ማንም ሰው በህይወታችን መግባት የለበትም እኔና አንቺን አብረን መኖር ያለብን ብሎ ተመልሶ መጥቶ ነበር አብርሃም። ስለዚህ ልብሱ ከመጀመሪያም አለ። አሁን አዲስ ከታረቁ በኋላ ሄዶ አይደለም፣ ድሮም የነበረ ልብስ ነው። ከዛ እንደነገርኳችሁ ያልወሰደው መመለስ አላማ ስላለው በሰዓቱ ማለት ነው። እና እንግዲህ አሁን እኔ መጥቼ ልብሴን መውሰዴ ነው ወይ እንደዚህ ሊያስብላችሁ የሚችለው እያለ እንግዲህ ከነሩታ ጋር እየተከራከረ ነበረ። እውነት ለመናገር እኔ ከዚህ ሁሉ ግርግር ሩትዬ ነው የምትታየኝ። እንደው ዝም ብዬ አይን አይኗን አያታለሁ። የኔ እናት ማለት በቃ መናገር የምትፈልገው ነገር አለ። አብርሃም ደግሞ አይሰማም፣ ልቡ ተንጠልጥሏል፣ መሄድ ፈልጓልና ወይ አረ እንደ ሩትዬ ነገርስ ምን ይሻላል? እግዚአብሔርን እኔ በጣም ነው የምታሳዝነኝ። በተለይ ደግሞ አሁን በጣም እያሳዘነችኝ መጣችና እንግዲህ ቅርታ እያለች ባለችበት ሰዓት ድንገት ደርሶ ልጄን አደራ ተንከባከቢልኝ ማለት የሆነ እሷን የሚረብሽ ነገር፣ እሷን ልቧን የሚያንጠለጥል ነገር ነው እየነገራት ያለው። አሁን ከዚህ ጋር እንዴት ነው ሩታ ሰላም ሆና ልጠብቅ የምትችለው? የምሬን እኮ በተለይ ደግሞ ካለው ቀን ከዘለለ በቃ ምን ተፈጠረ የሚለው እንደሱ ያሳስባታል። በዛ ላይ ደግሞ ሩታ ማለት ለአብርሃም ምኑም የምትባል አይደለችም እኮ። የምታፈቅረው የምትወደው ሚስቱ ነች እኮ። የምሬን በጣም ነው የምታፈቅረው ሩታ፣ በጣም ነው የምትወደው። አሁንም ድረስ የማትወዱ የሚመስላችሁ ሰዎች በጣም ተሳስታችሁ። በጣም ነው የምታፈቅረው ሩታ ማለት ነው። የፈለገ ነገር ቢሆን ለሰከንድ ከዓይኗ እንዲጠፋ እንኳን አትፈልግም። እና እንግዲህ ቻው አባባሉ ደግሞ ጭራሽ የማይመለስ ነው። እኔ ራሴ ዝም ብዬ ሳስበው የሆነ የሽወዳ ቻው አባባል ነው። እና ማለት እኔ እንጃ ለምን እንደዛ እንደፈለገ አላውቅም። ከእናንድየው አልመለስም ቢል ያው ከዚህ ጋር የሚፈጠረው ምናምን ነገር ስለሚያውቅ ምናልባት ማትሄድም ሊሉት ይችላሉ። ግን ዝም ብዬ ስረዳው በ3 ቀን የሚመጣ አይደለም አብርሃም። እንኳን በ3 ቀን የት ሀገር ነው በ3 ቀን ተደርሶ የሚመጣው? ሲጀመር እንደው ከዚህ ከሀገርም እዚህ ኢትዮጵያም ከሆነ ራሱ ማለት ነው ከ1 ወር ውጭ አይመለስም አብርሃም። አሁን ደግሞ ያው እኔ ፕሌኑ እየረፈደብኝ ነው ምናምን እያለ ነበርና አወራሩም ሁሉም ነገር በቃ ማለት ቶሎ የሚመለስ አይመስልም። ሩታም ይሄ ስላስፈራት ነው፣ ይሄ ስላስደነገጣት ነው እንደዛ ስትሆን የነበረችው። የኔ እናት የሆነ ጥምን ምናለች፣ ግራ ገባት እኮ።
አይ አብርሃም ሁሌ ሩታን ግራ እንዳጋባትም ሁሌ እንዳስጨነካት። አብርሃም ግን እኮ በጣም ነው የምትገርመው። የምሬን። እናንተ ለኔ መቼ ተጨነቃችሁልኝ? እናንተ ለኔ መቼ ያሰባችሁልኝ? እኔ እንደዛ አስጨነቃለ ማለት ነው። አንተ ሐኪም ቤት ወድቃ የገባ ጊዜ እንኳን ማለት ነው ሩታን እንዴትና እንዴት እንደተጠመነመነችልህ ያንን እኮ ማየት ትችላለህ። አሁን እንደው አንተ እናንተ መቼ ተጨነቃችሁልኝ ብለህ ታወራለህ? ኧረ ተው አብርሃም ተው። ግን እንደዛ አይባልም የምር አንዳንዴ ግፍ ባንሰራም ጥሩ ነው። እና ከሩታ ላይ ተስፋ አለ እንግዲህ እንደምናየው ማለት አቀራረቡን ታያላችሁ። አወራሩ ተቀይሯል። አብርሃም ሰላም አባባሉም ተቀይሯል። ምናልባት እቺ የማታለያ ዘዴም ልትሆን እኮ ትችላለች። በእንደዚች አይነት ነገር ደልሏት ያው ውልቅ ብሎ ከእናንድያው ለመሄድስ ቢሆን ቤተሰብ ማን ያውቃልና ነው። የአብርሃም ስራ እኮ እኛ አናውቅምና። ምክንያቱም በዚህ 3 ቀን ምናምን ያመጣቸው ነገሮች በጣም ከሩታ ጋር እየተቀራረበ ነው ያለው። አሁን በትናንትናው ዕለት ከዳኒ ጋር ሲያገኛት ራሱ የሆነ ልክ እየተጣሉ ሰው አይመስሉም። ፍቃድ ነው እየጠየቀ የነበረው ከእሷ ገብቷቸዋል። በ3 ቀን እመለሳለሁ። አሁን ለምሳሌ እንደተፋታ ባልና ሚስት አብርሃም ተመለሰ አልተመለሰ ለሩታ ምንም ነገር ሊያደርግ አይችልም አይደለም። ለፈታት ሚስቱ እንደዛ እያለ ሲያስፈቅዳት ነበረ። ስለዚህ በጣም ትልቅ ተስፋ እየሰጣት ነው። ግን ደግሞ ይሄ ተስፋው የሚቆይ አይመስለኝም። ለምን ሄዶ በዛው እንትን የሚል ከሆነ እዚህ ጋር ማን ነው መከራው የሚበዛ? ማን ነው ጉዳት የሚደርስበት? ማን ነው ልቡ የሚሰበረው? ሩታ ነች። እና ማለት መሄድ የሚፈልገው ሀገርን አይናገርም። ብነግርሽ እዛ ሰፈር ልትመጭ ነው ወይ አላት። ጭራሹን ለምን ትመጣለች? ያንተን ሀሳብ ማታከብር ነው እንደ የሚመስል አብርሃም። አንተ ከነገርካት ቢያንስ ደህና ነው ብላት ራሷ እንትና ትላለች፣ ራሷን ታረጋጋለች፣ ምንም አይሆንም ብላ ታስባለች እንጂ አንተ ያለ ፍቃዴ ማንም እንደዚህ እንዲያደርግ አልፈልግም ካልካት እኮ እሷ ያንተን ፍቃድ እኮ የምጥሰው አይደለችም። አንዳንዴ እንደማታውቃት ስትሆን እኔ በጣም ነው የምትገርመኝና አላቅም። ብቻ ኤፍሬምም የሚናገረው ጠፍቶታል፣ ግራ ነው የገባው። እነዚህ ሾተላዮችን መጥተው በመካከላቸው ገቡ። ብቻ አላቅም። አብርሃም ወይም ደግሞ እንደለመደው ከሩታ ላይ እየተጫወተ ከሄርሜላ ጋር የሆነ ነገር ሊያደርግ ፈልጎም ሊሆን ይችላል። እንደዚህ ብለን ካላሰብን አብርሃምን በአንድ በኩል ንጹህ ነው እንደዚህ ነው ብለን ማሰብ በጣም ነው የሚከብድን። ለምን እኛ ካልነው ተቃራኒ ስለሆነ ልጁ ማለት ነው የሚያደርገውን ስለማናቀና ከሄርሜላም ጋር እንደዚህ ሽውድድ ብሎ አይሄድም ማለትም አይቻልም፣ አይታወቅም። እና ብቻ ግን ያው እንግዲህ ሩትዬን ሰላም ያላት መንገድ ይገርማል። ደግሞ አንገቷን እንቀርቦ እኮ አይለቃትም፣ እቅፍ ጥግት አድርጎ ማለት ነው። ልክ የድሮ አብርሃምና ሩታ አይገርማችሁም? ግን ታዲያ በዚህ በልኩ እየተለያት እንዴት ነው ሩታ ሰውን የምትሆነው? መከራዋ ይብዛ የተባለች ልጅ ማርያምን ምን አድርጋ ነው ግን በዚህን ያክል የምትፈተነው? እና በዚህን ያክል አደራ የሚያስብለው አብርሃም ውሸቱን ነው። ቤተሰቦቼ የምሬን ነው። ብቻ አላቅም ለምን ይሄን እየፈጠረ እንዳለ ባላቅም፣ ብቻ ግን ከራሱ ላይ የሚያደርጋቸው ነገሮችም ከነውጥ ወደ ለውጥ የመጣበት ነገርም አሳሳቢ ነው። እንኳን አይደለም ድንገት ደርሶ ይሄዳለው ማለቱ ነው። እና እንግዲህ ሌላኛው ደግሞ ቤተሰብ ያው ሄርሜላ ነችና ማለት ነው። አሁን ከዚህ ጋር ስለ ሄርሜላ ስናገር ሁለቱም ሴት ናቸው፣ ሁለቱም ያሳዝናሉ ምናምን ብላችሁ የምታወሩ ሰዎች ካላችሁ ነው ያልሰማችሁ። የምታሳዝነኝ ሩታዬ ስንት መከራና ስቃይ የደረሰባት፣ አሁን ደግሞ ደስታ ሲገባት እንደገና ደግሞ ሌላ ማዘን፣ እንደገና ደግሞ ሌላ ማንሰላሰል፣ ቁጭ ብላ እንደገና ይመጣል አይመጣም የሚለውን በልቧ የሆነ ሰው አስቀምጣ መጠበቅ የምሬን ነው። እና ምንድን ነው ሄርሜላ ማለት ራሷ ክብሯን ያጣች ሴት እንኳን አይደለም የእሷ ነገር ሊጨንቀኝ ያለው፣ ለዛ እንደፈለገች መሆን ትችላለች። እዚህ በላይም ይገባታል። ይቅርታ አድርጉልኝ ቤተሰቦች፣ የምሬን ነው። እኔ ይህን ስናገር ክፉኝ ምናምን አይደለም። እኔም ሴት ልጅ ነኝ፣ እንደዚህ አይነት ነገር እንዲፈጠርብኝ አልፈልግም። ግን ሴት በሆንም ደግሞ ሄርሜላ ያደረገችውን ነገር ኔቨር አላደርገውም። እና ምን አይነት አይን አውጣነት ነው? ምን አይነት አይን አውጣነት ነው? አሁን ይሄ ማለት እሺ የአብርሃም ሚስት ከነበረች ቤት ላይ ሰተት ብሎ በተደጋጋሚ መጥተሽ እዛ ቤት መቼም ቀልብሽ ተገፎ እንደ ውሻ ሆነሽ ነው የተባረርሽው አይደለ? ምን አይነት አይን አውጣ ብትሆኝ ነው ግን ሄርሜላ ማለት ነው። አብርሃምን ማግኘት ከፈለግሽ ደውለሽ ኢቭን እንኳን ከቤት መግባት አይጠበቅብሽም፣ ከታች መቆም ትችያለሽ እኮ። ለምን አትጠብቂውም? ከዛ ሆነሽ ይሄ ምን አይነት አደፋፈራ! አንቺ ምን አይነት ቤተሰብ ነው ግን ያሳደገሽ ሄርሜላ ማለት ነው። እኔ እኮ ስለሷ ስናገር እኔ በጣም ነው የምናደደው። እግላለሁ ሁላ ራሴን እንደምንም እያረጋጋው ነው የማወራው። እመቤቴን ነው የምላችሁ። በቃ ድርጊቷ በጣም ካቀን በላይ ነው የሚፈታተናችሁና ማለት
አብርሃምን ከፈለግሽ እኮ አንቺ ከታች መጠበቅ ትችያለሽ። ይሄ አንደኛ ነገር ድፍረትሽ፣ ንቀትሽን ያሳያል። ሁለተኛ ነገር ደግሞ ክብር እንደሌለሽ ያሳያል። ሲቀጥል ደግሞ ሌላኛው ሁሌ ፈላጊ ለምንድን ነው የምትሆኚው አንቺ? ከምር ሁሌ ፈላጊ ለምንድን ነው የምትሆኚው? አብርሃም ቀለበት አድርጎልኛል ብለሽ የምታስቢው ሰው ነው አይደለ? እሺ አንቺን የሚፈልግሽ ከሆነ እውነት ለምን ቤትሽ እንኳን ባይመጣ እኮ የሆነ ቦታ ቀጥሮሽ ሄርሜላ ነይ ልሰናበትሽ በቃ ልሄድ ነው ብሎ እኮ አንቺን መጥራት ይችል ነበረ። አሁን ባደርሽበት አንቺ ባደርሽበት ኑሮ ሊሄድ ነበረ ጥሎሽ፣ ቼክ ሳያደርግሽ ሁሉ ማለት ነው። ስለዚህ እንደዚህ አይነት ሰው መከታተልሽ ክብርሽን አያወርደውም ወይ እንዴ? አንቺ እናት አባትሽን አታስብም አንዳንዴ? ኧረ እናት አባትሽን ማየት አይተው እዚህ ጋር ቲክቶክ ቁጭ ብለው ሄርሚ 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 ሲሉሽ ለሚውሉ ምንሽ አስደስቷቸው እንደሆነ አላቅም። እኔ አላቅም ማለት እኔ መልኳን ምናምን ቁመናውን እያልኩ አይደለም። ቤተሰቦች ምኗ ስራዋ ለምን ሄርሚ ሄርሚ እንደሚያስብላት አላቅምና ሁሌም የምታደርገው እሷን የሚያዋርዳት እሷን ዝቅ የሚያደርጋት ነገር ነው። ከዚህ ጋር አንድ ቀን ሄርሜላ ከፍ የምትልበትን ነገር እኔ ስትሰራ አይቻት አላቅም። ሁሌም እንደተዋረደች፣ ሁሌም እንደለመነች፣ ሁሌም እኔ አፍቃሪ ነኝ፣ ሁሌ እኔ አክባሪ ነኝ ነው የምትለው። ሁሌ የአብርሃም እኔ እገዛልሃለሁ፣ ሁሌ የአብርሃም ተቀጣሪ ነኝ። በቃ እንደዚህ ነው አክቷ ሁሉ የምታረገውና ስለዚህ አሁን እቺ ሴት ምንዋ ነው ሄርሜላ የሚባልላትና እና ከቤት መታ ራሱ እኮ አታርፍም። ቤተሰቦች ማለት እጁን ግጥም አድርጋ ይዛ አለቅም አይነት ስታይል ማለት ነው። እሱ እኮ የምሬን ነው። አንቺ አንቀሮሻል እኮ ሄርሜላ ምን ሆነሽ ነው? የምሬን ነው። ወደ አንቺ ቢመለስ እኮ አብርሃም ወደ ቀልቡ የተመለሰ ቀን ነበረ። ቀለበት ያደረግኩላት አይደለች እንዴ? እሷማ እኔ ወደ እሷ ነው መሄድ ያለብኝ ብሎ እኮ ቀጥታውኑ ወደ አንቺ ነበር የሚመጣልሽ እና አሁን ያለቀ ያረጀ ያፈጀ ነገር ከዚህ ጋር ምንድን ነው እኔ ተፈላጊ ነኝ ብለሽ የምታወሩ? እንደገና ደግሞ ልክ ሩታን እንደፈታት ለማስታወስ የፈታትን ሚስቱ እንኳን ሰላም ሊላት ሊሰናበታት መጥቷል። እኔስ ብሆን ታዲያ ኧረ እኔ ያንቺ ደራማ እኮ የተለየ እኮ ነው። የምሬን ነው። ሄርሜላ ግን ማለት ነው ስጋ ለበስ ሰይጣን ነሽ። ሶሪ ግን ይሄን ስናገር እውነት ለመናገር ግጥም ያልሽ ስጋ ለበስ ሰይጣን ሰው ነሽ እና ምክንያቱም ሁሉ ነገርሽ እንደዛ ስለሆነ ማለት ነው። በቃ ሁሌም ባልተጻፈ ምዕራፍ ላይ ገብተሽ የምዘባረቂ የፈታት ምን አገባሽ? አሁን ይህን ማንሳት ነበረብሽ ዛሬ። ምን ተመልክቶች ነው? እሺ አሁን አንቺ ስለሌለ ታሪክ የምታነቢው ማን ነው? የሌለ ታሪክ ቀባጥሪ የሚልሽ ከዚህ ጋር የመጣሽበትን ተናግረሽ መውጣት እኮ ነው ቀስ ብለሽ። እንደ ሩትዬ ማለት ነው በቃ ይሄ ነገር ሊጠናቀቅ ነው እንዲህ በቀላሉ ሄርሜላን እንዲግራና ቀኝ ከዛ ግድግዳ ጋር ሳታጣብቂያት። የምሬን እኮ ነው። ቤተሰቦች ስለሚያስፈልጋት እኮ ነው ሄርሜላ። እንደዛ ካልሆነ ጭንቅላቱ አይሰራም። ይሄ ስቶን ነው፣ ስቶን ታውቃላችሁ? ምንም የማያስብ ዝም ብሎ እየተሸከመችው ጭንቅላት ማለት ነው። ውጪ ከተባልሽ ከሰው ቤት እኮ ቀጥታ መውጣት ነው። መከራከር አይጠበቅብሽም። ለምንድን ነው ስድ የምትሆኙ? ሄርሚዬ ተጎድታለች ከሚሉት ወገን አይደለሁም። ባይዘው እንግዲህ ምን ያደርጋል ብትጎጅም ምንም ስለማይመስለኝ ማለት ነው። ወዶና ፈቅዶ የተጎዳ ሰውና ሳይፈልግ ሳይፈቅድ በሰዎች ጫና ጉዳት የደረሰበት ሰው አንድ ስላልሆነ ያው ሄርሜላ እንደዚህ የምትሆነው ወዳ ፈቅዳ ስለሆነ እንግዲህ ወደሽ ከተደፋሽ ቢረግጡሽ አይክፋሽ አይደል የሚባለው ቤተሰብ። ሄርሜላ ዛሬ እየደረሰባት ያለው ወዳ ስለገባችበት ይመስለኛል አይደል? ስለዚህ እንግዲህ መጪውን ነገር እየተመለከተች ነው ይሄን ነገር ያደረገችው እና ዛሬ በአብርሃም ፊት እሷ ውድቅ ሆናለች። እንደነገርኳቸው አብርሃም ወደ ሩታ ባይመጣም እንኳን ከሄርሜላ ሌላ ሴት ጋር ነው የሚሆነው። ከሄርሜላ ጋር አይሆንም። ሄርሜላ ማለት አሁን አብርሃም ያኔ ስላላስተዋል እንጂ በጣም ተጽዕኖ ያሳደርሽ ሰው ነሽ። ለትዳሩ መፋታት ራሱ ምክንያት የሆንሽ ሰው ነሽ። በዚህ አጋጣሚ አብርሃም ወደ ቀልቡ ተመልሶ ሁሉን ነገር ሲያገናዝበው መብርሃን እንምልሽ ምክንያቱ አንቺ እንደሆንሽ ይረዳል በደንብ አድርጎ ማለት ነው። ምክንያቱም በጣም አሳስተሽዋል። በሰዓቱ አላማም አልነበረውም እኮ ትዳሩን የመፍታት። የእውነት ሩታ እንኳን እንፋታ ስትለው በንዴት ተነሳስታ በጣም እየታገለ ነበር፣ ግን በጎን ትጎትተው ነበር። እና እኔ አሁን ያለፈን ነገር ላወራ ፈልጌ ሳይሆን ቤተሰቦች ባለፈ ክረምት ቤት አይሰራም። ሄርሜላ ግን ለነገዋም ራሷ በጣም ድብን እያደረገች እያጠፋች፣ ነገ በህይወቷ ወንድ ቢመጣ ራሱ ለማኝ የሚላት ሁሉ ነው የሚመስለኝ። ምክንያቱም እዚህ ጋር ሚስት እጁን ይዛለች፣ እዛ ጋር ደግሞ እሷ ትጎትታለች። ይሄ ምን አይነት ስነ ስርዓት ነው? ምን አይነት አስተዳደግ ነው? ሲቀጥል ደግሞ ቤተሰብ
የሆነ ባህሪዋ እንዴት እንደሚደብር ማለት ቀልቅል እኔ ነኝ አዋቂ ቀልቅል የምትለው ነገር አለ። ሩታ ሰከን ባለችበት ሰዓት እሷ ትንቀለቀላለች። ሲቀጥል ደግሞ እጇ አያርፍም። በቃ እጇ እኔ የእጅ ሱስም አለብሽ በእውነት ሄርሜላ፣ የእጅ ሱስ አለብሽ፣ የእጅ ያመል አለብሽ። በቃ እጅሽ ሰውን ካነካካ የሰውን ጉንጭ ሰውን እንዲ ምንድን የሚባል ቤተሰብ ይሄ ግንጭ ነው አጋጭ ነው ግንጭ ነው መሰለኝ እንደዚህ ያዛርግሽ ነካ ነካ ካላደረግሽ እጅሽ ጾም የሚያድር አይመስለኝም። በቃ ሱስ አለበት እንዴ! ዝም ብላ መነካካ፣ ዝም ብላ እንደዚህ ማድረግ እንደዛ ማድረግ አይደብርም? ምንድነው በዚህ ያክል መቅበጥበጥ ሄርሜላ? ኧረ እኔ ይሄን ያክል ካልኩሽ ይበቃሻል። አይጭን ያውን ሰልችታኛለች። እኔ ለራሴ በሩታ አዝኛለሁ ዛሬ። የምር ድብራ ነው ያለኝ። በቃ እንደዚህ ሲከፋት ሳይ ያሰበችው ነገር እየተሳካ አይደለም። ይሄም የሚሆነው ደግሞ በሰዎች ምክንያት ነው። አብርሃም መመለስ ቢፈልግም በሰዎች ምክንያት ግን እየተመለሰ አይደለም። እና ዳኒ ደግሞ ማለት ነው አንተ አለቅላቂ፣ አንተ ጥራጊ አለቅላቂ። አሁን በትናንትናው ዕለት አንቺም ሄርሜላ ምን አይመለከተኝም ከአብርሃም ጋር ስትሆኑ እያልካል ነበር እንዴ? ዛሬ ቆይ እኔ የምልህ ዳኒ አንተ ህይወት የለህም እንዴ? አንተ ባለጌ ህይወት የለህም? አብርሃምን ስትከታተል ነው እንዴ የምትውለው? መርፌ ሲያስጠላ ደግሞ ምን ይመስላል እንዴ? ጭራሹኑ ዳኒ ነው ይዞኝ የመጣለች እኮ ተቀጣሪ፣ አዲስ ተቀጣሪ ብሩክ እንደዚህ ሲንጦለጦል ይኸው እንግዲህ ደሞዝ አሳነሰችው ሄርሜላ፣ ደሞዙን ቀነሰችበት አሉ። 1 ወር አጥፍቶ አብርሃምን ተከታተልልኝ ብለው ሄርሜላ፣ እሱ ደግሞ ቁጭ ብሎ ሲጠጣ አብርሃም የት እንደሄደ አላየችም። በዛ ሰዓት ከሩታ ጋር ተገናኘ ብላ ጦዛ ሄርሜላ ደሞዙን ቀንስ ከብሩክ ላይ። ብሩክ ሆዬ ደግሞ ደሞዜን ከቀነሽማ ብሎ ፎግልቶ ሄደ። እና ምንድን ነው በሱ ቦታ ነው የተካቸው። አንተ ባለጌ ማለት ነው፣ አዲስ ተቀጣሪ አለቅላቂ ወጣም ማሳይ። እኔማ ባገኛቸው እኮ ፈጫቸው ነበር እውነት። ወይኔ ግን እንዴት እየተናደድኩ እንደማወራ እኮ እኔ ውስጥ ይሰማኛል። ቤተሰቦች እና እንደዛ ሲላት እንዳልነበረ ትናንት ሩታን ጠርቶ ዛሬ ደግሞ ሲጀምር ምን አገባ አንተ? ምን አገባ? አብርሃም ሰው አስፈልገው አላስፈልገው ምን ታለቀልቃለህ? ይሄ ድስት አጣቢ ይሄ ሁሉ ዳርዳርቻ ሄርሜላ አብራት ሂድ ማለት ነው። አንተ ሰው ሲጠላ አታውቅም እንዴ? ዳኒ ግን እኔ እኮ ግራ ገባኝ። ይሄ ሰውዬ ስልችት ነው ያለኝ። አሁንማ ሩቲ ደግሞ ማለት ነው የምሬን ነው የምልሽ። አንቺ አሁን ዳኒን አምነሽ እውነት እሱ መቶ ከስርሽ ቢል እንደው ከሱ ጋር ከሆንሽ በህይወትሽ ፈርድሽ መሆን አለበት። በጣም የሚያስጠላ ሰው ነው። ሁሌም አንቺን ለመጣል የሚሞክር ሰው ነው። ኤፍሬምማ ልካቸውን ነግሮ እኮ ላካቸው፣ ልካቸውን እስከሚበቃቸው ማለት ነው። ድጋሜ እዚህ ቤት እንዳትመጡ አላቸውና ሩቲ ድጋሜች ሴትዮ ከቤትሽ ከመጣች ይዘሽ ነው መርገጥ ያለብሽ፣ እንዳትለቂያት። ከዚህ በኋላ ማንም አንቺን ሊከስሽ አይችልም። እንደፈለግሽ አጋድሚያት ማለት ነው። ይህ ረደዛ በዚህ መቅለብለብሽ ነው እንግዲህ አብርሃም ጥሎሽ ሄደ ማለት ነው። ምን ያደርጋል መልክም ቢያሳምሩት፣ ምን ያደርጋል ቁንጅና ቢደረደር፣ ሙያና ዋጋ ከሌለሽ፣ አንቺ ለክብርሽ ዋጋ ከሌለሽ፣ ክብርሽን ማታስቀድሚ ከሆነ ዞሮ ዜሮ ነሽ። ሄርሜላ ደግ አደረገሽ፣ ግን የምሬ ነው የምልሽ ደግ አደረገሽ። ምክንያቱም ያው ሄርሜላ እውነት ለመናገር እኔ ስላልኩ ሳይሆን ቤተሰቦች የእጇን ያገኘችው የዘራችሁን ያጨደችው ከምሬ ነው። ሰውን አስለቅሳ ነው፣ የሰውን ህይወት በጥብጣ ነው መውሰድ የፈለገችው።